ህይወታችን ውስጥ የምንፈልገውን ነገር ለማሳካት ፐርፌክት የሚባልና እንዲሁም ደግሞ አንድ ወጥ የሆነ መንገድ የለም። ፕላናችሁ አሪፍ ብቻ ስለሆነ ዴይሊ ኮንሲስተንትሊ ነገሮችን ስለምታደርጉ ብቻ አክሽን ስለወሰዳችሁ ብቻ እዛ ነገር ላይ እውቀቱ ስላላችሁ ብቻ ነገሩን ማሳካት ትችላላችሁ ማለት አይደለም። በጣም አሪፉና ውጤታማ የሆነው መንገድ ራሳችሁ ላይ መስራት መቻል ነው። በየጊዜው ራሳችሁን መስራት መቻል። ምክንያቱም ድምፅሽ ጠፋ ምነው ተስማማሽ ወይ ኑሮ ሀገሩስ እንዴት ነው እኔ ያላልኩበትም መቻል አቅቶኛል ውብ አይንሽን እስካይ ጭንቅ ብሎኛል። ብዙዎቻችን ማለት ይቻላል ህይወት ላይ የምንፈልገውን ነገራችን ለማድረግ ማሳካት የምንፈልገውን ህልሜ ብለን የምናስበውን ነገር ለማሳካት አንድ የሆነ ወጥ የሆነ ፐርፌክት የሆነ መንገድ ያለን የሚመስልን እና በጣም ብዙዎቻችንም ያንን ነገር ለማግኘት ስፔሲፊካሊ ነገሩን ለማሳካት ማውጣት ካለብን ኢነርጂ በላይ ያንን ነገር ያችን አንድ ፐርፌክት የተባለች ያችን አንድ መንገድ በመፈለግ በጣም ብዙ ጊዜዎቻችን እናጠፋለን እና እኔ እንግዲህ ባለፉት ጊዜያቶች የተረዳሁት አንድ ነገር ቢኖር ህይወታችን ውስጥ የምንፈልገውን ነገር ለማሳካት ፐርፌክት የሚባልና እንዲሁም ደግሞ አንድ ወጥ የሆነ መንገድ የለም። እንዲሁም ደግሞ በራሱ ስሩ ታይም በጊዜ ሂደት ውስጥ ነገሮችን ፋይንድ አውት እያደረግን ራሳችን ከምናሳልፈው ያሳለፍናትን ቀን ዛሬያችንን በመገምገም ሂደትና እዛች ቀን ላይ ደግሞ ምንድነው እየሰራ ያለው ብሎ በመጠየቅ ሂደት ውስጥ ያ መልስ ስሩ ታይም የሚገኝ ነው እንጂ አንድ የሆነ ከመጀመሪያው ጀምሮ ስንነሳ በቃ ይሄኛውን መንገድ ብቻ ተከትዬ ሄጄ ስኬታማ ሆናለሁ የሚባል የሆነ አይነት ወጥ የሆነ መንገድ ማንም ሰው ሊሰጣችሁ አይችልም። እንደዚህ አይነት መንገድ ጋራንቲድ ነው። እኔ እንደዚህ አይነት መንገድ አለኝ፣ በቃ በዚህ መንገድ ተከትላችሁ ስኬታማ መሆን ትችላላችሁ የሚላችሁ ሰው ካለ ራሱ ልክ አይደል። ምክንያቱም ስኬት በራሱ የሆነ መጨረሻ ላይ የምንፈልገው ስኬት በራሱ የሚፈልገው አንድ ነገር ብቻ ሳይሆን በጣም ብዙ ኢንግሪዲየንቶች አሉት ውስጥ። ስኬት ብለን የምናስበው ነገር በራሱ በጣም የብዙ ኤሌመንቶች ስብስብ። ኢንስቴድ ኦፍ ላይክ ትራይንግ ቱ ፋይንድ የሆነ አንድ የሆነ መንገድ ላይክ ራሳችን ላይ ለመስራት መሞከሩ ስሩ ታይም በዛ ሂደት ውስጥ የምናገኘው ሂደት ነው። ላይክ ወደ ስኬት በምናደርግበት ጉዞ ውስጥ አንድ የሆነ ወጥ የሆነ መንገድ የለም። እሱን ተከትለን ሂደን ጋራንቲድ የሆነ መጨረሻ ላይ የምንፈልገውን ነገር ሊሰጠን የሚችል አንድ የሆነ ወጥ የሆነ መንገድ የለም። ህይወታችን ላይ ስንኖር ፐርፌክት የሚባል መንገድ የለም። ፐርፌክት የሚባል የሆነ ነገር ልናሳካ የምንችልበት ፕላንም የለም። ላይክ በጣም አሪፍ ፕላንም ላይክ በዚህ ፕላን የፈለጋችሁን አይነት አሪፍ ፕላን ክሬት አድርጋችሁ ለመንቀሳቀስ ብትሞክሩም ፕላናችሁ አሪፍ ብቻ ስለሆነ ዴይሊ ኮንሲስተንትሊ ነገሮችን ስለምታደርጉ ብቻ አክሽን ስለወሰዳችሁ ብቻ እዛ ነገር ላይ እውቀቱ ስላላችሁ ብቻ ነገሩን ማሳካት ትችላላችሁ ማለት አይደለም። ስኬት በራሱ የሚፈልገው አክሽናችሁን ብቻ አይደለም፣ ኮንሲስተንሲያችሁን ብቻ አይደለም፣ እውቀታችሁን ብቻ አይደለም። እነዚህን በሙሉ ጠቅላላ አድርጎ የሆነ አይነት ማይንድ ሴት ይፈልጋል፣ የሆነ አይነት መረዳቶችን ይፈልጋል፣ የሆነ አይነት በየጊዜው ሪፍሌክት የምናደርግባቸውን የሆነ አይነት አንደርስታንዲንጎችን የሆነ አይነት ልክ ልንረዳቸው ልናውቃቸው የሚገቡ ነገሮች አሉ ከዛ በፊት ማለት ነው። ላይክ ወደ ስኬት በምታደርጉበት ሂደት ውስጥ ሰዎች የተለያዩ አይነት መንገዶች ሊጠቁማችሁ ይችላሉ። ሶ በእንደዚህ መንገድ ብትሄድ ይሄኛውን ነገር ልታገኝ ትችላለህ፣ በዚህኛው መንገድ ብትሄድ ይሄንን ነገር ልታገኝ ትችላለህ። ኦፍኮርስ ሊሆን እኮ ይችላል፣ ግን ለአንድ ሰው ስለሰራ ይሄን መንገድ ለእናንተ ይሰራል ማለት አይደለም በራሱ። ስለዚህ በተቻለ መጠን እናንተ የሆነ አይነት አንድ የሆነ ወጥ የሆነ ላይክ የምትፈልጉትን ነገር ልታሳኩ የምትችሉበትን አንድ ነገር ብቻ እሱን መንገድ ከመፈለግ ይልቅ በጣም አሪፉና ውጤታማ የሆነው መንገድ ራሳችሁ ላይ መስራት መቻል ነው። በየጊዜው ራሳችሁን መስራት መቻል። ምክንያቱም ስትኖሩ ላይ ልታገኙ የምትችሉት በጣም ብዙ ኦፕሽኖች አሉ። የህይወት መስመራችሁን ልትቀይሩባቸው የምትችሏቸው፣ የህይወት መስመር አቅጣጫችሁን ልታስተካክሉ የምትችሉባቸው፣ ሰዎችም የሚነግሯችሁ ከተለያዩ ቦታዎች የምትሰበስቧቸው በጣም ብዙ ኦፕሽኖች አሉ። ግን ኦፕሽኖች ስላሏችሁ በጣም ብዙ አማራጮች ስላሏችሁ እነዛ ነገሮች የእናንተ ይሆናሉ። ያንን ነገር ማሳካት ትችላላችሁ። የምትፈልጉትን ነገር ማሳካትም ትችላላችሁ ማለት አይደለም በራሱና
በተቻለ መጠን ከተለያዩ ቪዲዮዎች ከተለያዩ ሰዎች አንዳንድ ነገር ብቻ ኮንሱም ማድረግን አቁሙና ራሳችሁ ላይ ሪፍሌክት ለማድረግ ሞክሩ። ምንድነው እያደረኩ ያለሁት ማለት ስትጀምሩ ያኔ ኦሬዲ እያደረጋችሁ ያላችሁትን ነገር በራሱ ልክ እንደ ሁለተኛ እንደ ሶስተኛ ሰው ሆኖ ማየት የምትችሉበትን የሆነ አይነት አዌርነስ ታገኛላችሁ። ለውጣችሁ የሚጀምረው ከዛ ኦሬዲ የቆማችሁበትን ቦታ ማታስተውሉት ከሆነ የምትሄዱበትን ቦታ በሆነ አይነት መንገድ ክሊርሊ ታውቁትና ወዴት መሄድ ወደ የትኛው አቅጣጫ መሄድ እንዳለባችሁ ልታውቁታችሁ። የሆነ አይነት ቦታ የሆነ አይነት ዓላማ የሆነ አይነት ህልም ሲኖራችሁ መጀመሪያ ያላችሁበት ቦታ ማወቅ የቆማችሁበትን ቦታ መረዳት መቻል አለባችሁ። እሱን ቦታ ከተረዳችሁና ካወቃችሁ በኋላ ኦኬ እዛ ቦታ ላይ ለመድረስ ምንድነው የሚያስፈልግ? ምንድነው ማድረግ ያለብኝ? አሁን ካለሁት ማንነቴ እዛ የሚያደርሰኝ ምን አይነት ካራክተሮች ናቸው? እዛ ቦታ ላይ እንድደርስ የሚያግዘኝ ምን አይነት ነገር ነው ብላችሁ መጠየቅ አለባችሁ። በጣም ብዙዎቻችን መጠየቅ እንጠላለን። በጣም ብዙዎቻችን እንደዚህ አይነት መልስ የሌላቸው ጥያቄዎች የሚመስሉት ህይወታችን ውስጥ በጣም ብዙ መረዳቶች የሚሰጡን ጥያቄዎች እናስወግዳቸዋለን። በዛም የተነሳ ህይወታችን ውስጥ ምን እየተካሄደ እንኳን እንደሆነ ማወቅ አንችል። በጣም የመጀመሪያው ትልቁ ችግር ህይወታችን ውስጥ መጠየቅ በጣም ስለምንፈራ፣ በጣም ብዙዎቻችን መጠየቅን እንፈራለን። ምክንያቱም ያንን ጥያቄ ተከትሎ የሚመጡት ምላሾች በጣም ይረብሹናል። አእምሯችሁን መጠየቅ በእያንዳንዱ ቀን መጠየቅ ከጀመራችሁና ነገሮችን ማየት መመርመር፣ እንዴት ነው እየሄደ ያለው ቀኔን እንዴት ነው እያሳለፍኩት ያለሁት፣ ምንድነው የጎደለኝ፣ ምንድነው እዛ ቦታ ላይ ለመድረስ የቀረኝ የሚለውን ነገሮች ለማየት የምትሞክሩ ከሆነ ይህንን ጥያቄ በየቀኑ የምትጠይቁ ከሆነ አእምሯችሁ ከዛ በኋላ ሊያስተኛችሁ አይችልም። ከዛ በኋላ ሰላማችሁ ነው የምታጡት። በቃ ብዙ ሰው ይችን ሰላም ማጣት አይፈልጋትም። በራሱ ምቾት ውስጥ ባለበት ሁኔታ ውስጥ በምቾት መቆየትን ይመርጣል። እንደዚህ አይነት ጥያቄዎችን ከመጠየቅ ይልቅ አብዛኞቻችን እንደዚህ አይነት ጥያቄዎችን ስለማንጠይቅ በጣም ብዙ የምናጣው የሚቀርብን ነገር አለና የስኬት መንገዳችሁ የሚጀምረው በጣም ከብዙ ጥያቄዎች ራሳችሁን ለመረዳት በመሞከር ሂደት ውስጥ ነው እና 10 አይነት መንገድ ለመፈለግ 10 አይነት አቅጣጫዎችን ለመያዝ አትሞክሩ። ከዛም የበለጠ ከምንም በላይ ስራችሁ ላይ ጠንክራችሁ ከምትሰሩት በላይ ራሳችሁ ላይ ለመስራት ሞክሩ። ጂም ሮን ይላል በቃ ዋናውና ትልቁ መንገድ በየትኛውም አቅጣጫ ልትሱት የማትችሉት ነገር እሱ ነው። ምክንያቱም ራስ ላይ መስራት በጣም ብዙ ኢፈርት ይፈልጋል። በጣም ብዙ ነገሮችን ማስተዋልን ይፈልጋል። ስለዚህ በተቻለ መጠን እንደዚህ አይነት ነገሮችን ለማየትና ለመመርመር መሞከር በራሱ በጣም ኢምፖርታንት ነገር ነው። ዛሬ አይዶን ነው እንዴት እንደሆነ ሪከርድ ለማድረግ ምንም ፍሎ እያደረገልኝ አይደለም ሀሳቦችን ነው። ኢትስ ቤተር አይ ቲንክ ባቋርጠው እዚህ ላይ አይ ቲንክ እንደዛ የሚሻል ይመስለኛል። ሶ እንግዲህ ነገ ከነገ ወዲያም ቢሆን ሪከርድ ለማድረግ እሞክራለሁ። ሶ አሁን ወደ ስራዬ ብመለስ የሚሻል ይመስለኛል። ሶ መልካም ጊዜ። ሰላም ነሽ ወይ ጤና ድምፅሽ ጠፋ ምነው ተስማማሽ ወይ ኑሮ ሀገሩስ እንዴት ነው እኔ ያላልኩበትም መቻል አቅቶኛል ውብ አይንሽን እስካይ ጭንቅ ብሎኛል። ሰላም ነሽ ወይ ጤና ድምፅሽ ጠፋ ምነው ተስማማሽ ወይ ኑሮ ሀገሩስ እንዴት ነው እኔ ያልቻልኩበትም መፍታት አቅቶኛል ውብ አይንሽን እስካይ ጭንቅ ብሎኛል።